አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉልኝ ብዙ ሰው ጋር ይደርሳል ማለት ነው። እናም ዛሬም እንግዲህ በብሎግ ነው የመጣሁት። አንዲት እህቴ ትላንትና በሰራሁት ቪዲዮ ላይ ቡና ያስጠላሽ አርግዘሽ ነው ብላኛለች። እውነት ለመናገር በጣም ነው የሳቅኩት ማለት ነው። ያው እኔ ታውቃላችሁ እንዴት እንደምኖር ብዙ ጊዜ ቪዲዮም ስሰራ እናገራለሁ። ብቻዬን ነው የምኖረው ማለት ነው። እንዴት ነው እናንተ ስታስቡት ያለ ባል የሚረገዘው? ኧረ ተው፣ ኧረ ተው፣ ተው ውዶቼ ተው። እና ሁሉንም የሚያውቀው ባለቤቱ ነው እላችኋለሁኝ። አንዳንድ ጊዜ ከልክ ያለፈ እንፈላሰፋለን ባትሉ ጥሩ ነው የምላችሁ። እናም ያው እኔ ባል የለኝም አላረገዝኩም ለማለት ያክል ነው። የታመመ ሁሉ ምግብ ያስጠላው ወይ ቡና ያስጠላው ሁሉ አርግዞ ነው ማለት አይደለም። እና መፈላሰፍ አታብዙ ነው የምላችሁ አንዳንድ እህቶቼ። እና የዚህ መልሴ እንግዲህ ይሄ ነው። ሌላው ነገር ደግሞ ባለፈው ከመታመሜ በፊት ሀገር ለመግባት አትፍሩ ነው ብዬ በሰራሁት ቪዲዮ ላይ አንዲት እህቴ ሀገር እንዳልገባ ቤቴ አላለቀም ይመስለኛል ያለችኝ። ልሄድም 10 ወር ነው የቀረኝ፣ እናቴም ታማብኛለች እንዴት ላድርግ ብላ ኮሜንት ጽፋ ነበረ። ኮሜንቱንም አስገባላችኋለሁ ማለት ነው እዚህ ላይ። እና ውድ እህቶቼ ቤተሰብ እኔ ከዚህም በፊት የገጠመኝን ነገር እነግራችኋለሁ። ቤተሰብ ሲታመምባችሁ ቤተሰብ ኑ አይናችሁን ማየት ፈልጋለሁ ሲሏችሁ እምቢ አትበሉ። ምክንያቱም ዱንያ አይሞላም ታውቃላችሁ። ገንዘብ ደግሞ ይገኛል። እነሱ የሆነ ነገር ቢሆኑባችሁ መቼም አታገኟቸውም። እናንተ ግን መስራት ብትፈልጉ ነገ ወዲያ መስራት ትችላላችሁ። ስለዚህ ኑ ሲላችሁ ኑ ነው የምላችሁ። ስራውን ትደርሱበታላችሁ እና እነሱን አስቀድሙ ነው የምላችሁ። ለምሳሌ አሁን እኔ አባቴ ሲታመም ዱባይ ነበርኩኝ። እንደዚህ መታመም ምናምን ከሰው ሰማለሁ፣ ግን ከሰውም ሰማለሁኝ። እኔ በህልሜም በጣም በቃ እንቅልፍ አጣለሁኝ፣ ይጨናነቃለሁኝ፣ መጥፎ ነገር ያሳየኛል። ብቻ ቤተሰብ ሰላም እንዳልሆነ ያሳየኛል ማለት ነው። ግን ለአባቴ ስደውል ደህና ነኝ ምናምን አታልቅሽ ምናምን ነው የሚለኝ። ግን እጨነቃለሁ፣ እንቅልፍ አጣለሁኝ። ኧረ ምን ሆነህ ነው አሞህ የለ እንዴ ስለው ደህና ነኝ እኮ ምናምን ይለኛል። እና በስከ መጨረሻም ደግሞ እኔ በቃ እንቅልፍ አጣሁኝ፣ ተጨነቅኩኝ። አባቴ በጣም አሞሃል እንዴ ንገረኝ ስለው አሁን እኮ እህቴም እዛ ነበረች፣ ገባችሁ? ቆይታ ነበር እዛ ዱባይ ማለት ነው። አብረን ነበርን። የኔ ስራ ከስራ በኋላ ኢጃዛ ቤት እንገናኝ ነበረ። ያው በሁለት ወር በየወሩም እንገናኛለን አንዳንዴ ማለት ነው። ከሄድኩኝ የዛኔ 1 አመት ከ5 ወር ነበር እኔ እና እኔ እንዳታለቅሱ ብዬ ነው እንጂ አይናችሁን ማየት ፈልጋለሁ አሞኛል ሲል እጄ ላይ እንኳን ብር አልነበረኝ። የሚገርማችሁ ብሬን ወደ ኢትዮጵያ ልክ ያለው እዛ ኢጃዛ ቤት ያሉትን ልጆች ራሱ ኢትዮጵያ ስገባ እንዳስገባላችሁ ብር አበድሩኝ፣ በቃ የአባቴን አይን ሂጄ ላይ ስል እምቢ አሉኝና በታክሲ የ2 ሰዓት መንገድ ገጠር ሂጄ ነው። ያጎቴ ልጅ ነበረች አላህ ይስጣትና አሁን ድረስ አመሰግናታለሁ። በቃ እኔ እንጃ የሷን ውለታ መቼ ማረሳውም የሚገርማችሁ ማለት ነው። ምክንያቱም በቃ ትልቅ ውለታ ውላልኛለች፣ አባቴን እንዳየው አድርጋኛለች። እና ኢጃዛ ቤት ያሉት ልጆች ብር አልሰጠኝ ብለው እሷ ጋር ገጠር ሂጄ የ2 ሰዓት መንገድ በታክሲ ሂጄ ሴትዮዋ መጥፎ ነበረችና በፔስታል ቋጥራ በመሰላሰል ወጥታ ብሩን ልካልኝ በዛ በብር ትኬት ቆርጬ ሀገሬ ገብቼ አባቴን አየሁ። እህቴም ሄዳ ማለት ነው። እህቴ በገባች በ3 ቀኗ እኔም ገባሁኝ። ከዛ ስንገባ አባቴ ያን ያህል መሬት ይዞ አልተኛም። 4 ወር አባቴ ጋር ቆይተን አስታመነው። በቃ ተጣግበን ምን ልበላችሁ፣ በቃ እኔ ከዚህ በኋላ ብሞትም ምንም አይደለም ለኔ እያለ ማለት ነው። ደስ ብሎት በቃ ሁላችንም ከጎኑ ስብስብ ብለንለት 4 ወር አስታመነው። እንግዲህ አላህ ትድናለህ አላለውም፣ ሞተ አባቴ ማለት ነው። አስባችሁታል? የዛኔ እኔ አረ ስራ ይቋረጥብኛል ምናምን ብዬ ብቀር ኑሮ በቃ መቼም ጸጸቱን አልችለውም ነበረ። አባቴን አይኑን አየሁ። ከዛም በኋላ እንግዲህ እኔ መስራት ስፈልግ ሄጄ ሰራሁ። አያችሁ
ሁለቴ ሄድኩኝ አባቴ ከሞተ በኋላ ማለት ነው። እና ቤተሰቦቻችሁን እየመጣችሁ በኋላ እንዳይጸጽታችሁ። አንዲት ጓደኛዬ ደግሞ እንደዚሁ ነበረች። እናቷ ታማባት ሳትመጣ ቀረችና ነይ እያሏት እናቷ ሞተችባት። አሁን የሚጸጽታት ጸጸት እንዳይመስላችሁ ውድ እህቶቼ፣ እና በኋላ እንዳትጸጸቱ። ቤተሰብ ሲታመም እየመጣችሁ እዩ ነው የምላችሁ እህቶቼ። ሞትን አላህ የያዘው ግን በቃ ኑ ሲሏችሁ እናንተን ማየት እንፈልጋለን ሲሏችሁ ኑ ቶሎ እየመጣችሁ እዩዋቸው ነው የምላችሁ እህቶቼ። እና ከዚህ በፊት ደግሞ እዚህ ጋር ጎመን እያጠብኩ ነው። የጎመን ወጥ ልሰራ ማለት ነው። የጎመን ወጥ እወዳለሁኝ። ጎመን ወጥ እንደሚሰራ አላቅም ነበር ያልሽኝ እህቴ፣ በደንብ ነው የሚሰራው ማለት ነው። ይጣፍጣል ደግሞ። ሰርተሽ ሞክሪው ኢንሻአላህ። ስሰራ አንድ ቀን ቪዲዮ ሰራለሁ ማለት ነው። እና ደግሞ እኔን ማግኘት ማናገር የምትፈልጉ የምታዙትን እቃ ካላችሁ 0975511528 ዋትስአፕ፣ ኢሞ፣ ቴሌግራም ታገኙኛላችሁ እላችኋለሁኝ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ ወዶች